ቆይ የጨረቃ ቤተሰቦች የምወዳችሁ ተመልካቾቼ መቼስ ሁላችሁም እንደምታውቁት የምናገራት ነገር መሬት ጠብ አትልም። ለምን አልክ ካላችሁኝ ከዚህ በፊት እዚቹ ቦታ በዚቹ ሰዓት አንድ ነገር ተናግሬ ነበር። ቁልፍ የሰጣችሁትና እዚህ ቤት ስልጣን እንዲኖር ያደረጋችሁት ሰዓት ነው ፍጹም ሳይሆን እናንተ ያበዳችሁት። ፍጹም ከጀርባ የያዘው ነገር ምን እንደሆነ በጣም ማወቅ ፈልጋለሁ በነገራችን ላይ። ምክንያቱም ያለ ምንም ምክንያት ድጋሚ እንደዚህ አይነት ስህተት ሊሰራ ይችላል ብዬ አላስብም። እውነቴን ነው የምነግራችሁ፣ ያለ ምንም ምክንያት ሰው እንደዚህ አይነት ስህተት ሊሰራ አይችልም። ታዲያ እኔም ሆንኩ የጨረቃ ቤተሰቦች ያኔ የሚመጣው ነገር አስፈርቶን ይህን ስንል ይሄ ቀን እንደሚመጣ አስበን ነበር። ሃይሚም የራሷ የሆነ ምክንያት አላት። ከሱ ጋር መቀጠል አትፈልግም። አዳምጡ በደንብ። እንደዛ ደግሞ ከሆነ ብሩኬ መጎዳት የለበትም። የሚወደውንም ሰው ማጣት የለበትም። የሚያስብለት የሚጨነቅለት ሰው ያስፈልገዋል። ከጎኑ ሰው ያስፈልገዋል። አንዳንዴ ብዙ የማትፈለጉበት ቦታ ላይ መቆየት ጥሩ ነው ብዬ አላስብም። ምን ማለት ነው? ቆይ አንተ እኮ በጣም የነሱ ቅርብ ሰው ነህ። እኔም የጨረቃ ቤተሰቦችም እነሱ መሃል ያለውን ነገር ከምናውቀው በላይ አንተ ማወቅ ሲገባክ እንዴት እንደዚህ አይነት አሳፋሪ ነገር ታደርጋለህ? ቆይ ብሩክ ሲያደርግ የነበረውን ነገር በጠቅላላ አይተካል አይደል? በንዴት በእልህ ትላንትና ራሱ በአፉ እንዳመነው በልጅነትና ባልበሰለ አስተሳሰብ ሲያደርግ የነበረውን ነገር አይተሃል። ያኔ ምን አልክ? ምንም። ለምን ተያይዘክና እልህ ተጋብተ ያለኸው ከሃይሚ ጋር ስለሆነ። አብሳላት ምን አድርጋለህ እንደሆነ በማላቀው ሁኔታ ብሩክንና አብሳላትን ለማቀራረብና ለማጠጋጋት ከአንድም ሁለት ዛሬ ደግሞ ለሶስተኛ ጊዜ መጣህ አይደል? በደንብ አድርጋችሁ አዳምጡኝ። ዛሬ ሁልሽም ተቀየሚኝ፣ መናገር ያለብኝን ነገር እናገራለሁ። ሁላችሁም እንደምታውቁኝ እገሌ ይሄን ብናገር እገሌ ይሄንን ባወራ ይቀየመኛል እኮ ይከፋዋል እኮ ብዬ አድበስብሼ እውነትን አፍኜ ቪዲዮ አልሰራም። ሁላችሁም ተጠራርጋችሁ ትወጣላችሁ እንጂ ማለት ነው። ፍጹም የምትባል ልጅ ስነ ስርዓትህን ትይዛለህ ከዚህ በኋላ። ምክንያቱም ከኛ በላይ እነዚህ ልጆች መሃል ያለውን ነገር ማወቅ ነበረብክ። ቢያንስ እንኳን እኔ እንኳን ትላንትና በሩቅ ያለሁት ልጅ ሃይሚ እንደዛ ስትሆን የነበረው ብሩክ ከዛ በፊት የነበረውን ነገር ያደረገውን ነገር በእልህና በልጅነት አስተሳሰብ ለመመለስ ለመበቀል እያሰበች ነው ብዬ ቪዲዮ ሰርቼ ነበረ። ምስክሮች ናቸው ጨረቃ ቤተሰቦች። እያንጠለጠልክ ቁልፍ አምነው ህይወታችን ህይወትህ ነው ብለው በሰጡህና ህይወታቸውን ባጋሩክ እነሱም ሞኞች ናቸው እንጂ ይህንን ሁሉ የሰይጣን ስራ ትሰራለህ ብዬ አንድም ቀን አስቤ አላቅም። ፍጹምን በፊት የምናውቀው ሰዎች ከዚህ ወደዚህ ነው ቀጥታ የተቀየረብኝ። እኔ ይሄንን እናንተም እየተሰማችሁ ነው፣ ግን እየተሰማኝ ያለው ስሜት ምን እየሆንክ ነው ያለው? ምንድነው ያስነካችክ? ምንድነው የሰጠችክ? ምንድነው የሆንከው? አልገባኝም። እንዴ ሃይሚ ብሩክን አትፈልገውም ነው እያልክ ያለኸው እኮ እንዴ? ይሄ እኮ ግልጽ አደባባይ ላይ ያለ የሚታይና የሚታወቅ ነገር ነው። እንዴት ነው ሃይሚ ብሩክን አትፈልገውም ብለክ አፍህን አውጥተህ ግን ካሜራ ላይ ለማውራት ድፍረቱን ያገኘኸው እንዴት ነው? ብሩክ የሚያስብለት ሰው ያስፈልገዋል ብለክ ለብሩክ አሳቢ አብሳላትን ማድረግክ ጤነኝነትህን አያሳየኝም። ማለት ደህና ነህ ወይ? እኔ አሁን ጥያቄ የሆነብኝ ደህና ነህ ወይ ነው። እያወራክ ያለኸውን ነገር ነገ ከነገ ወዲያ ትውጣታለህ እንጂ ሃይሚና ብሩክ አደለም ሊለያዩ ማለት ነው። አደለም ሊለያዩ ሊታሰብ ሊያስቡት አይችሉም። እሺ አንተ ስላልክ አንዳንድ እዛ ቤት ያላችሁ በየሶሻል ሚዲያው በየቲክቶኩ በየዩቲዩቡ አፋችሁን የምትከፍቱ ጭንቅላተ ባዶ ቢሶች ስነ ስርዓታችሁን ትይዛላችሁ። ሃይሚም የብሩክ ብሩኬም የሃይሚና የሃይሚ ብቻ ናቸው። ወደዳችሁም ጠላችሁም በዚህ ሐሳቤ የምትስማሙ የጨረቃ ቤተሰቦች ለያችሁ የተለመደችው ቦታችን ላይኩ ጋር ስሜታችሁን ከታች ጻፉልኝ። የሁላችሁንም ሃይሚም ብሩክም ፍጹምም ሜንሽን ተደርገው ስለሚመጡ ያዩታል፣ ያነቡታል። አሁንም ቢሆን በጣም ብዙ መረጃዎች በሃይሚና በኤፍሬም ጉዳይ በውስጥ እየደረሱኝ ይገኛሉ። ይህን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁት የምነግራችሁና የማሳያችሁ ወሳኝ ቪዲዮዎች አሉኝ። ሃይሚ መጣች። ገባ መጣ ነው። አዳምጡ። ብሩኬ
በቃ አይኔን ክፈት። ብሩክን ስሙት። በእናታችሁ አዳምጡ። እዩት። ቆይ አልዋሻችሁም፣ ዛሬ እንደ ብሩክ ያሳዘነኝ ሰው የለም። በዚህ ሁሉ መገፋት ውስጥ በእልህ ቢሆንም ትላንትና በጣም ብዙዎቻችሁ በቪዲዮ ላይ ሃይሚኮ ሄደች፣ ሃይሚኮ አመረረች፣ በቃ ሃይሚኮ እንደዚህ ትሉኛላችሁ። እኔ መናገር ያለብኝ ነገር ለእናንተ ከመናገሩ ውጪ እናንተ እንድትቀበሉት እናንተ እንድታምኑበት ምንም የምሞክረውም የምጥረውም ነገር የለም። እናቃቸዋለን ተለያይተው እንደማይለያዩ የያዛቸው እልህ የያዛቸው ልጅነት እንደዚህ እንደው ወደ ላይ እያነሳ ያፍርጣቸው እንጂ ወደው ሳይሆን በግዳቸው ነገር ከነገ ወዲያ አብረው እንደሚሆኑ ሃይሚና ብሩክ አውቃለሁ። ግን እውነቴን ነው ዛሬ አይኑን ይዞ ወደ ቤት ሲያስገባው ሃይሚ የመጣች መስሎት በጣም ፊቱ ላይ ያየሁት ደስታና አብሳላት ስትመጣ ተመልከቱት። ጥሩ ሰዓት ላይ ያቆምኩላችሁ ያሳየውን ፊት ተመልከቱት። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደ ሁል ጊዜው ነኝ እንደዚህ በቪዲዮ እየሰጠው ሐሳብና አስተያየቴን ስቆይ እናንተ ደግሞ በኮሜንት ላይ በሐሳብና በአስተያየት በምክሮቻችሁ የተሳተፋችሁ ሃይሚም ብሩክም ኤፍሬምና ፍጹምም ሜንሽን ተደርገው በሚመጡበት በዚህ ቪዲዮ ላይ ሐሳብና አስተያየቶቻችሁን እያስቀመጣችሁ እስከ መጨረሻው ድረስ እንድትቆዩ በፍቅር ተጋብዛችኋል። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድና የተሰላማችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነኝ። ዛሬ ያለሁት ያው ብሩክ ጋር ነኝ። ግልጽ ነው። አክብረውክ እንደ አንድ ጓደኛ ህይወታችን ህይወትክ ነው ካንተ ምን የሚደበቅ ነገር የለንም ብለው ቁልፍ እስከ መስጠትና ቤታቸውን እስከ ማጋራት ድረስ አድርሰውካል። የትም ልትሆን አትችልም። እነ ብሩክ ጋር እንደሆንክ አውቃለሁ። የጨረቃ ቤተሰቦች በመላው ዓለም ላይ ሆናችሁ ይህን ቪዲዮ የምትመለከቱ ቪዲዮን ከመጀመሪያና ንግግሮችን ከማድረጌ በፊት እንዴት ናችሁ እናንተ? በመላው ዓለም ላይ ሆናችሁ ይህን ቪዲዮ የምትመለከቱት በየትኛውም የዓለም ጥግ ያላችሁ በያላችሁበት ሰላም፣ ፍቅር፣ ጤና እንዲሆንላችሁ መልካም ምኞቴን አስቀድሜ የዛሬውን ቪዲዮ እኔ ወንድማችሁ ጀምር ያለው ያው በጣም የሚደብር በጣም የሚያሳፍር በጣም አስቀያሚ ነገር አይተናል ዛሬ አብሳላትና ፍጹም ምን እንደጀመሩ ሊገባኝ እየቻለ ነበረ ከዚህ በፊት። ነገር ግን የሆነ ጥርጣሬ ውስጥ ነበርኩኝ። ዛሬ በደንብ ፍንትው ብሎ አረጋግጦልኝ አስረግጦ ነግሮናል። ለኔም ለጨረቃ ቤተሰቦች በቃ የመጨረሻ ዓላማው ብሩክንና ሃይሚን አለያይቶ አብሳላትን ከብሩክ ጋር አንድ ላይ እንዲሆኑ ለማድረግ ነው። ምክንያቱም ለምን እንደዚህ ያልክ እኔ አንድ ነገር ያለምንም ምክንያት እንደማልናገር ብዙዎቻችሁ ታውቁኛላችሁ። መቼስ ለምን እንደዚህ እንዳልኩኝ በደንብ አድርጌ አስረዳችኋለሁ፣ እነግራችኋለሁ። ግን የብሩክን ስራ ዛሬ እንዴት አያችሁት? በጣም ብዙ ነገር እናገራለሁ ዛሬ። አብሳላት ከዚህ ሁሉ ቀን መጥፋት በኋላ ትላንትና ድንገት ሃይሚ አልፈልግም ብላ በንዴት የያዘ ነገር ይዟት በጣም ብዙ ምክሮች ስላሉባትና በጣም ብዙ ጫናዎችን አልፋ ብሩክ ጋር ስለምትመጣና እሱ በእልህ ያደረጋቸውን ነገሮች ትላንትና ከትላንትና ወዲያም እንዳሳየዋችሁ ብዙ ነገሮችን አደባልቃችሁ ስታዩት ትላንትና በሃይሚ ለመፍረድ ይከብዳል። ግን ያቺን አጋጣሚ ጠብቃ ዛሬ አብሳላት እቺን ጊዜ ለመጠቀም የመጣችበት መንገድ በጣም በጣም አስደንጋጭ በጣም የሚያስፈራ ከዚህ በኋላም በጣም ብዙ ነገሮችን ሊያደበላልቅብን የሚችል ነገር ይሆናል ብዬ አስባለሁ። እናንተ ምን ትላላችሁ? ምን አላችሁ? በኮሜንት ላይ ያስቀምጡልኝ። ሃይሚዬ ዛሬ አልመጣችም። ለምን እንዳልመጣችና ለምን እንደቀረች በደንብ እስከ መጨረሻው ድረስ ከተመለከታችሁኝ የምነግራችሁና ማሳያችሁ ነገር አለኝ። ኤፍሬምም ዛሬ አልመጣም። ብሩክ ግን የእውነቴን ነው የምነግራችሁ ዛሬ በጣም አሳዝኖኛል። ለምን እያንዳንዷን ነገር በምክንያታዊነትና በማስረጃ ይዤ ስለመጣው እስከ መጨረሻው ድረስ ተመልከቱኝ። ፍጹም በብሩክ ቤት ማይክና ካሜራ ይዞ ለምን መጣ? ከራሱ አንደበት እንስማና እኔ እመለሳለሁ። ቆይ በነገራችን ላይ በጣም የሚያስደስተኝና ሳስበው በጣም ሰላሜን የሚሰጠኝ ነገር ምን እንደሆነ ታውቃላችሁ? ሃይሚና ብሩክ ከዚህም የባሰ በጣም ብዙ ነገሮችን እንዳሳለፉ ሳስብ ሰላም ይሰማኛል። ውስጤ ቢያንስ ይረጋጋል። ምክንያቱም
እቺ ነገርም ታልፋለች። እሺ የጨረቃ ቤተሰቦቼ ምንም እንዳይሰማችሁ፣ ምንም እንዳትጨነቁ። እቺ ቀንም እቺ በጣም ብዙዎቻችሁን ስታሳዝን የነበረች ቀንም ታልፍና መልካም ነገር የምንሰማበት ቀን በጣም ቅርብ ይሆናል። አይዟችሁ። ለማንኛውም እኔ እዚህ ጋር ይብቃይ። ለዛሬ የነበረኝ ቪዲዮ የተመለከታችሁት ይመስል ነበረ። ማሳብ መስጠት ባለባችሁ ሀሳብ ሰጥታችኋል። ምክር መስጠት ባለባችሁ ነገር ምክር ሰጥታችኋል። በሚያስቀው ሰቀናል መዝናናት ባለብን ምክር መስጠት ባለብን መማር ባለብን ነገር ተምረናል ብዬ አስባለሁ። ለያችሁ ኮሜንታችሁን አስቀምጡልኝ። እስካሁን ድረስ ግን እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። የደውል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ ማድረግ በፍጹም ሳይረሳ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ ስላስቀመጥኩላችሁ ንኩትና እዛ ጠብቃችኋለሁ። እዛኑ ዘንገናኝ። አብራችሁን ስለነበራችሁ ግን ከልብ አመሰግናለሁ። ይመቻችሁ።